ሆርሙዝ የአሜሪካ ጦር መቀበሪያ ይሆናል ላሉ የኢራኑ ጀነራል። ኢራን አሜሪካን እያስጠነቀቀች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምርጫ ወይ መጥፎ ስምምነት መፈረም ካልሆነም የማያዋጣ ወታደራዊ ዘመቻ ማድረግ ነው ስትል ቴህራን አስጠንቅቃለች። ጉዳዩ እየተፋፋመ ይገኛል። ወታደራዊ ዝግጅቱም ጨምሯል። የአሜሪካ ግዙፍ የጦር አውሮፕላኖች በመካከለኛው ምስራቅ ዙሪያ እያንዣበቡ መሆኑ ተሰምቷል። ኢራንን ጨምሮ በመካከለኛው ምስራቅ ባሉ ሀገራት እነዚህ ግዙፍ አውሮፕላኖች ወዲህና ወዲያ ማለታቸውን ጨምረዋል። ከአውሮፓ ወደ መካከለኛው ምስራቅ የሚደረጉ የአሜሪካ ጦር እንቅስቃሴዎችም በበርካታ መገናኛ ብዙሃን አይን ውስጥ ገብቷል። ይህ ብቻም አይደለም። እስራኤል ግዙፍ የጦር ጀቶችን ከአሜሪካ ለጉድ እየሸመተች ትገኛለች። እነዚህ የጦር መሳሪያዎች በአካባቢው ከሚገኙ ኃይሎች እጅግ የላቀ ደረጃ ላይ ያስቀምጠናል ብላለች ሀገረ እስራኤል። 119 ቢሊዮን ዶላር የሚያወጡ የጦር ጀቶችን መታጠቋን ያሳወቀችው እና ለሽያጩም የመጨረሻውን ስምምነት ፊርማ ያሳረፈችው ቴል አቪቭ ገና ብዙ ጠብቁ እያለች ትገኛለች። አሜሪካ በስስት የምታያቸውን እና መጥና የምትሸጣቸውን የጦር ጀቶችም በእጇ እያስገባች ነው። ከሌሎች የመካከለኛው ምስራቅ ሀገራት እጅግ የተለዩ ጀቶችን አሜሪካ ለእስራኤል እያመረተችላት ትገኛለች። ይህ እንዳለ ሆኖ ሩሲያ በነዳጅ ሽያጭ እየተንበሸበሸች ነው። የሩሲያን ስም መጥራት የሚጠየፉ ሁሉ ወረፋ ገብተው የሩሲያን ነዳጅ አምጪ ብለው እየገዙ እየሸመቱ ይገኛሉ። ሩሲያ በሰልፍ ከአውሮፓ እስከ እስያ ያሉ ሀገራትን እንኩ ነዳጅ እያለች እየሸጠችላቸው ትገኛለች። ወደ ቀጠናችን ስንመለስ ከቀይ ባህር እስከ ኤደን ባህረ ሰላጤ የተዘረጋውና ነዳጅ ጫኝ መርከቦችን እየጠለፈ የውሃ ሽታ የሚያደርገው የውንብድና እንቅስቃሴ ዓለምን አስጨንቋል። የኤደን ባህረ ሰላጤ ቀይ ባህር በዚህ ክስተት ባለፉት 10 ቀናት 2 ነዳጅ ጫኝ መርከቦችን ስምጥ አድርጎ ወስዷል። የነዳጅ ከበርቴዎችም እየተጨነቁ ይገኛሉ። ጉዳዩ ምንድን ነው እያስባለ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሆርሙዝ ሰርጥ የአሜሪካ ጦር መቀበሪያ ይሆናል ብለዋል የኢራኑ ወታደራዊ አዛዥ። እኒህ ወታደራዊ አዛዥ ሞሰን ሬዛ ይባላሉ። የኢራን ጦር በአሜሪካ ላይ የማያዳግም እርምጃ ይወስዳል፣ እንደ ባህር ላይ ወንበዴ የኢራንን መርከቦች አላንቀሳቀስም ያለው የአሜሪካ ጦር የማያዳግም እርምጃ ይጠብቀዋል። ልክ የጦር ጀቶቻቸው በኢስፋሃን ዶጋመድ ሆነው እንደተቀበሩት ሁሉ አሁንም እነዚህ የጦር መርከቦች በሆርሙዝ የሚቀበሩበት ጊዜ ሩቅ አይደለም ሲሉ እኒህ ወታደራዊ ካውንስል ውስጥ በአማካሪነት የሚሰሩ ሰው አሳውቀዋል። የአሜሪካና የኢራን ፍጥጫ በቀጠለበት በዚህ ሰዓት የተለያዩ አስተያየቶች እየተሰጡ ይገኛሉ። ኢራን ዳግም እያስጠነቀቀች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምርጫዎቻቸው ጠበዋል ትላለች ቴህራን። የኢራን አብዮታዊ ጦር ይፋ ባደረገው መረጃ መሰረት የአሜሪካው ፕሬዝዳንት 2 አይነት ምርጫ አላቸው። የመጀመሪያው እጅግ በጣም መጥፎ የሚባል ስምምነት መፈራረም ነው። ሁለተኛው ደግሞ የማያዋጣ ወታደራዊ እርምጃ መውሰድ። ከቀን ወደ ቀን የአሜሪካ ጦርና የአሜሪካው ፕሬዝዳንት በእንዲህ አይነት የጠበበ ምርጫ ውስጥ ይገኛሉ ስትል ኢራን አሳውቃለች። ይህ ከቀጠለ ደግሞ የኢራን ወደቦች ስራ የማይሰሩና ሌሎች የኢራን ጥቅሞች የማይከበሩ ከሆነ አሜሪካ ውርደት ይጠብቃታል ብላ ኢራን እያሳወቀች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራን ጸባዩን ማታሳምር ከሆነ ትቀጣለች፣ ትመታለች እያሉ እየዛቱ ይገኛሉ። በአሜሪካና በኢራን መካከል ድርድር እንዲኖር የተለያዩ ሀገራት ብርቱ ጥረት እያደረጉ ቢሆንም እነ ፓኪስታን የለፉት ልፋት አሁን ላይ ፍሬ እያፈራ አይደለም። ኢራን 14 ነጥቦች ያሉትን የሰላም ምክረ ሐሳብ ብታቀብልም አሜሪካ ግን ብዙም የወደደችው አይመስልም። በሆርሙዝ ሰርጥ ላይ መርከቦቼ እንዳይንቀሳቀሱ፣ ወደቦቼ ስራ እንዲያቆሙ እየተደረገ ያለውን ነገር ካስቆምሽ እኔም ሆርሙዝን እከፍታለሁ እያለች የምትገኘው ኢራን
ከአሜሪካ በኩል የተሻለ የሚባል መልስ አላገኘችም። ፔንታገን በበኩሉ የኢራን መርከቦች እንዳይንቀሳቀሱ ወደቦቿም ሥራ እንዳይሰሩ በማድረጋችን ምክንያት በትንሹ $4.9 ቢሊዮን የሚሆን ገንዘብ ኢራን አታለች ሲል መግለጫ ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የኢራንን ወደቦች ሥራ እንዳይሰሩ በማድረጋቸው ምቾት የተሰማቸው ይመስላል። እርግጥ ነው ሁሉም እንዳሰቡት አልሄደላቸውም። የአሜሪካ ግዙፍ የነዳጅ አምራቾች ነዳጅ በገፍ እንዲቀርብና በገበያው ላይ ዋጋው እንዲቀንስ ከአሜሪካው ፕሬዝዳንት የቀረበላቸውን ጥያቄ አጣጥለዋል። ዞሮ ዞሮ ኢራን ብትጎዳም የአሜሪካውያን ኪስ መፈተሹ አልቀረምና ትራምፕ ሁሉንም ነገር ባሰቡት መልኩ ሄደዋል ማለት አይደለም። እርግጥ ነው ኢራንን ከመደብደብና በተለያዩ ወታደራዊ ኢላማዎች ምክንያት የሚሞቱ ንጹሐንን ከመቀነስ አንጻር ለጊዜው ዋይት ሃውስ እፎይ እያለ ቢሆንም ቁርጡ ያልታወቀለት ይህ ጦርነት አሁንም አፍጥጦ መጥቷል። አሜሪካም ይህንን ለማስኬድ የሚሆን ዝግጅት እያደረገች ትገኛለች። ግዙፎቹ የጦር አውሮፕላኖቿ ወዲህና ወዲያ እየተመላለሱ ይገኛሉ። ኢራንን ጨምሮ በመካከለኛው ምስራቅ ሀገራት በብዛት ታይተዋል ይላል ፍላይት ራዳር 24 ያወጣው መረጃ። ይህ የተለያዩ አውሮፕላኖች በሚንቀሳቀሱበት ሰዓት ይሄኛው በዚህ አለፈ፣ ይሄኛው እዚህ ገባ እያለ ሪፖርት የሚያወጣው መተግበሪያ አስገራሚ መረጃዎችን አውጥቷል። C-17A የተባለው ግዙፉ ወታደራዊ የካርጎ አውሮፕላን ከአውሮፓ ወደ መካከለኛው ምስራቅ ደጋግሞ እየተጓዘ እንደሚገኝም ተሰምቷል። ሌላኛው የጦር አውሮፕላን ደግሞ በመካከለኛው ምስራቅ በስፋት ታይቷል ነው የተባለው። ቦይንግ ሰራሹ KC-135 ስትራቶ ታንከር በኢራን ወታደራዊ ኢላማ ውስጥ ገብቶ እንደነበር ይታወሳል። ይህም በመካከለኛው ምስራቅ በብዛት ቤተኛ ሆኗል እየተባለ ይገኛል። ከጀርመን እና ከሌሎች የአውሮፓ ሀገራት ወደ መካከለኛው ምስራቅ የሚደረጉ ወታደራዊ ካርጎ ጉዞዎች ተጠናክረው ቀጥለዋል ተብሏል። C-17 ግሎብ ማስተር 3 የተሰኘው ወታደራዊ ካርጎ አውሮፕላን 77 ቶን የሚመዝኑ ወታደራዊ ቁሳቁሶችን መሸከም ይችላል። 100 የሚሆኑ ወታደሮችንም ማሳፈር እንደሚችል ይነገርለታል። KC-135 እና C-17 የጦር ትራንስፖርት አውሮፕላኖች አሜሪካ በቀጣዩ ጊዜ በርካታ ጥቃቶችን ልትፈጽም እንደምትችል ፍንጭ ሰጥተዋል እየተባለ ይገኛል። ይህ እንደተጠበቀ ሆኖ እስራኤልም ወታደራዊ ዝግጅቷን አጧጡፈዋለች። $119 ቢሊዮን የሚያወጡ የተለያዩ የጦር መሳሪያዎችን ለመግዛት ከአሜሪካ ጋር ስምምነት ላይ ደርሳለች። የእስራኤል መንግስትም ወታደራዊ ግዢው ይሳካ ዘንድ የመጨረሻውን ውሳኔ አሳልፏል ነው የተባለው። እስከ $119 ቢሊዮን ዋጋ ያላቸውን የተለያዩ የጦር መሳሪያዎችን ለመግዛት እስራኤል በመጨረሻው ምዕራፍ ላይ ትገኛለች ተብሏል። መግዛት ካሰበቻቸው የጦር አውሮፕላኖች መካከል F-35 እና F-15 የተባሉት የጦር ጀቶች ይገኙበታል። ኢራን በወታደራዊ ቀለበት ውስጥ አስገብታ እነዚህ የጦር ጀቶች ላይ መተኮሷና F-15ን ደግሞ ሙሉ ለሙሉ መታ እንደጣለችው የቅርብ ጊዜ ትዝታ ነው። እነዚህ እጅግ የተራቀቀ ቴክኖሎጂ ተገጥሞላቸዋል። አንዳንዶቹ ደግሞ ከራዳር እይታ ነፃ ናቸው የሚባልላቸው በርካታ ሀገራት ሰፍ ብለው ካልገዛን የሚሏቸው የጦር ጀቶች ናቸው። F-35 እና F-15 የጦር ጀቶችን እስራኤል ከአሜሪካ በምትረከብበት ሰዓት ግን ልዩ ልዩ ወታደራዊ ቴክኖሎጂዎች ተገጥመውላት እንደሚሰጣት ነው የተነገረው። የእስራኤል የመከላከያ ሚኒስትር እስራኤል ካትስም ይህንን አረጋግጠዋል። እጅግ የላቀ ወታደራዊ ቴክኖሎጂ ተገጥሞበት ነው የሚሸጥልን ብለዋል። አሜሪካና እስራኤል ልዩ በሆነ ትብብር ይህንን F-35 የጦር ጀት በጋራ እንደሚያመርቱትም ይነገራል። ቴክኖሎጂውና ፈጠራው የአሜሪካ ቢሆንም እስራኤል ግን በልዩ ሁኔታ አሻሽላውና ለራሷ አዘምናው ይህንን የጦር ጀት እንደታጠቀችም የሚታወቅ ነው። F-35 የጦር ጀት ከ80 እስከ $110 ሚሊዮን ዋጋ ያለው ነው። ABC የሚሉ ዝርያዎችም ተመርተውለታል። አሜሪካ ከዩናይትድ ኪንግደም፣ ከአውስትራሊያ፣ ከጣሊያን፣ ከካናዳ፣ ከኔዘርላንድ፣ ከኖርዌይ እና ከዴንማርክ እንዲሁም ከእስራኤል ጋር በልዩ ሁኔታ ተባብራ ታመርተዋለች። ለውጭ ሀገራት እንደነ ጃፓን፣ ፊንላንድ፣ ደቡብ ኮሪያ፣ ስዊዘርላንድ፣ ጀርመን፣ ቤልጅየም፣ ፖላንድ፣ ሮማኒያ፣
ቼክ ሪፐብሊክ፣ ግሪክ እና ሲንጋፖርም ሸጠዋለች። ይህ አሜሪካ የምትመካበት ልዩ የጦር ጀት በኢራን ተመቶ መጠነኛ ጉዳት አስተናግዶ እንደነበርም የቅርብ ጊዜ ትዝታ ነው። እስራኤል ይህ የጦር ጀት ለመካከለኛው ምስራቅ ሀገራት እንዳይሸጥ ጠንካራ ዲፕሎማሲ ሰርታ እስካሁን እንዳይሸጥ ማድረግ ብትችልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ለአረብ ሀገራት ለመሸጥ ወስነዋል ተብሎ እንደነበርም ይታወቃል። ታዲያ ይህንን ጉዳይ ለማረጋጋት ይመስላል አሜሪካ ልዩ ቴክኖሎጂ የተገጠመላቸውን ሌሎቹ ቢታጠቁት እንኳን እንደ እስራኤል እንዳይሆንላቸው አድርጋ ታመርተዋለች እየተባለ ይገኛል። ከዛው ከመካከለኛው ምስራቅ ሳንወጣ ሩሲያ በኢራን ጦርነት ምክንያት ከፍተኛ ትርፍ ማግኘቷን ቀጥላለች። ከአውሮፓ እስከ እስያ ያሉ ሀገራት ተሰልፈው የሩሲያን ነዳጅ እየገዙ ይገኛሉ። አንዳንዶቹ በቅርብ ጊዜ ውስጥ የዩክሬንን ጦርነት ሲደግፉ የሩሲያን ስም መጥራት እስኪጠየፉ ድረስ ራሳቸውን አርቀው ነበር። አሁን ግን የጭንቁ ጊዜ መጣና የሩሲያን ነዳጅ ለመግዛት እጃቸውን ወገባቸው ላይ አድርገው ጥያቄ እያቀረቡ ይገኛሉ። ጃፓን እና ኢንዶኔዥያ አዳዲሶቹ የሩሲያ ደንበኞች እንደሆኑም ተነግሯል። 20 በመቶ የሚሆነው የዓለም ነዳጅ የሚያልፍበት ሆርሙዝ ሰርጥ መዘጋቱን ተከትሎ አውሮፓም እንዲሁ በቋፍ ላይ ይገኛል። 75 በመቶ የሚሆነውን የአውሮፕላን ነዳጁን ከመካከለኛው ምስራቅ የሚያስመጣ አውሮፓ በከፍተኛ ጭንቀት ላይ እንደሚገኝ የታወቀ ነው። ከአውሮፓም በላይ ነዳጁን ከመካከለኛው ምስራቅ የሚያመጣው የምስራቅ እስያ ሀገራት ስብስብ ከፍተኛ ተጎጂ እንደሆነም የሚታወቅ ነው። ኢንዶኔዥያ እና ጃፓን የሩሲያን ነዳጅ ለመግዛት የወሰኑትም በዚህ ምክንያት ነው ተብሏል። ታዮ ኦይል የተባለው የጃፓን የነዳጅ ማጣሪያ ከሩሲያ ድፍድፍ ነዳጅ ዘይት መግዛቱን ታስ የዜና አውታር አረጋግጧል። የመጀመሪያው ካርጎ በቀጣይ ሳምንት ወደ ጃፓን እንደሚገባ ተረጋግጧል ብሏል ሮይተርስ በዘገባው። ፊሊፒንስም ከሩሲያ ጋር እየተነጋገረች ነው። ቪየትናምና ታይላንድም የሞስኮን ነዳጅ እንገዛለን ብለዋል። ኢንዶኔዥያ በ2026 መጨረሻ ላይ ከሩሲያ 150 ሚሊዮን በርሜል ነዳጅ እንደምትገዛ የሀገሪቱ የኢነርጂ ሚኒስትር ባህሊል ለዳህሊያ ማረጋገጣቸውን አንታራ የዜና አውታር ዘግቧል። በመጨረሻም በቀይ ባህርና በህንድ ውቅያኖስ እየሆነ ያለው ነገር ብዙዎችን አሳስቧል። የኤደን ባህረ ሰላጤም ለወንበዴዎች ምቹ ሆኗል እየተባለ ይገኛል። ነዳጅ በተወደደበት በበርሜል $126 እየተሸጠ በሚገኝበት ሰዓት የሶማሊያ የባህር ላይ ጠላፊዎች በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችን እያደኑ ማገታቸውን ቀጥለዋል። ልክ እንደ ሰው ልጅ የደረሱበትን እንዳይታወቁ አድርገው በየጥጋ ጥጉ እያስቀመጧቸው መሆኑ ተነግሯል። ነዳጅ ጫኝ መርከቦች በኤደንና በሶማሊያ እንዲሁም በየመን አካባቢ ከፍተኛ እገታ እየተፈጸመባቸው እንደሚገኝ ተሰምቷል። ባለፉት 10 ቀናት ይላል የቢቢሲ ዘገባ 2 የሚሆኑ ግዙፍ መርከቦች በተመሳሳይ ሁኔታ ታግተዋል። ሆነር 25 የተባለችው አንዲት መርከብ 18500 በርሜል ነዳጅ ይዛ ነው ታግታለች የተባለችው። በኋላ ላይ ደግሞ ሌላ መርከብ በተመሳሳይ የእገታ ሰለባ መሆኗ ነው የተሰማው። ኤምቲ ዩሬካ ትባላለች። በየመን ጠረፍ አካባቢ ተይዛ አጋቾቹ ወደ ሶማሊያ አቅጣጫ ወስደዋታል ተብሏል። ይህ አይነቱ እገታ ተጠናክሮ መቀጠሉ ለዓለም የነዳጅ ገበያ ከፍተኛ ስጋት ይፈልጋል። አካባቢው አስተማማኝ ጥበቃ ይሻል እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።